ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ወደ ኢትዮጵያ ሳምንት የዜና መስኮታችሁ በደህና መጣችሁ። በዚህ ሳምንት በኢትዮጵያና በቀጠናዋ ዙሪያ ትኩረትን የሳቡ ፖለቲካዊ፣ ማህበራዊ፣ ተቋማዊ ጉዳዮችን በአጭሩና በጥልቀት ይዘን ቀርበናል። ከዜናው ጋር እኔ ክራም ሱልጣን አብሬያችሁ ቆያለሁ። አብራችሁን ቆዩ። ኢትዮጵያና አሜሪካ በመከላከያና ደህንነት ዘርፎች ያላቸውን ትብብር ወደ አዲስ ስትራቴጂካዊ ምዕራፍ ለማሸጋገር ተስማሙ። የኢትዮጵያ ከፍተኛ ወታደራዊ ልዑክ በአሜሪካ ፔንታጎን በሚከናወነው የሁለትዮሽ ውይይት በሁለቱ ሀገራት መከላከያ ተቋማት መካከል ያለውን ትብብር ማስፋትና ስትራቴጂካዊ ቅንጅት ማጠናከር ላይ ተመካክረዋል። የኢትዮጵያ ልዑክ በመከላከያ ሚኒስቴር የውጭ ግንኙነት ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ የተመራ ሲሆን በአሜሪካ በኩል ውይይቱ የፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብሪያን ጄ ኤሊስ በጋራ ተመርተዋል። በውይይቱም ሁለቱ ወገኖች የመከላከያና የደህንነት ትብብራቸውን በማስፋት የጋራ መተማመንን በማጠናከርና ዘላቂ ትብብርን በመመስረት ረገድ የሚያስችሉ የትብብር ማዕቀፎችን ለመተግበር ተስማምተዋል። የትብብሩ ዋና ትኩረትም የሁለቱን ሀገራት ዘላቂ ብሔራዊ ጥቅም ማስጠበቅ፣ የጋራ ተጠቃሚነትን ማረጋገጥና በአፍሪካ ቀንድና በሰፊው ቀጠናም ሰላም፣ ደህንነትና መረጋጋት ለማስፈን የጋራ ጥረቶችን ማጠናከር ነው። ሜጀር ጄኔራል ተሾመ ገመቹና ብሪያን ጄ ኤሊስ በውይይቱ የተደረሱ ስምምነቶችና የትብብር ማዕቀፎች በፍጥነት ወደ ተግባር እንዲገቡ ያላቸውን የጋራ ቁርጠኝነትም አረጋግጠዋል። የኢትዮጵያ ልዑክ በአሜሪካ ቆይታው ከሌሎች የአሜሪካ መከላከያ ተቋማት ከፍተኛ ኃላፊዎች ጋርም ውይይት ማድረጉንና ጉብኝቶችን ማካሄዱን የውጭ ጉዳዮች ሚኒስቴር መረጃ ያመለክታል። ኢትዮጵያ የአባይ ወንዝ ውሃ ሀብቷን ለልማት የመጠቀም ሉዓላዊ መብት እንዳላትና ለዚህም ከማንም አካል ፍቃድ መጠየቅ እንደማያስፈልጋት የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገለጹ። ሚኒስትሩ ከፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ የታላቁ የኢትዮጵያ ህዳሴ ግድብ ዋና ዓላማ ኤሌክትሪክ ኃይል ማመንጨት መሆኑን ጠቁመዋል። ግድቡ ከኢትዮጵያ አልፎ ለቀጠናው የሚጠቅም የኃይል ምንጭ መሆኑንም ገልጸዋል። ኢትዮጵያ በአሁኑ ወቅት ለጅቡቲ፣ ለኬንያና ለሱዳን ኤሌክትሪክ ኃይል እያቀረበች መሆኗን ጠቅሰው ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት እየጨመረ መምጣቱን አስረድተዋል። የአባይ ተፋሰስ የትብብር ማዕቀፍ ስምምነትና የአባይ ተፋሰስ ኢኒሼቲቭ በወንዙ ላይ የጋራ ተጠቃሚነትን ለማሳደግ የተደረጉ የትብብር ጥረቶች መሆናቸውን ሚኒስትሩ ጠቁመዋል። ኢትዮጵያ ሉዓላዊት ሀገር ናት። እኛ አገር አለን፣ ህዝብ አለን፣ መሬት አለን፣ መንግስት አለን፣ የራሳችን ፖሊሲዎችም አሉን። ስለዚህ ይህ ግብጽ ያልተረዳችው ነገር ነው። ታውቃላችሁ፣ ችግሩ አስተሳሰባችሁ ሁልጊዜ ወደ ቀኝ ግዛት አስተሳሰብ መመለሱ ነው። በምንጭ ሀገራት የሚኖሩ ህዝቦች መኖር ዋጋ አይሰጡትም። ዛሬ ስለ ታላቁ የኢትዮጵያ ህዳሴ ግድብ በኩራት ስንናገር እነሱ ለዓመታት ሲቃወሙትና ሲያደናቅፉት ቆይተዋል። ታዲያ ማን ነው እኛ ፍቃዳቸውን እንጠይቃለን ያለው? ምክንያቱም ታላቁን የኢትዮጵያን ህዳሴ ግድብ ያለነሱ ፍቃድ ስለገነባን ነው። እንዲሁም አስፈላጊ ከሆነ በሌሎች የወንዞች ተፋሰሶች ላይም ያለ እነሱ ፍቃድ እንዲሁ እናደርጋለን። በሌሎች ድንበር ተሻጋሪ ወንዞች ላይ ከተፋሰሱ ሀገራት በመነሳት የሚደረገው የትብብር ጥረት በአባይ ጉዳይ ግን ኢትዮጵያ በቀዳሚነት የትብብርና የውይይት ሂደቱን ስትመራ መቆየቷን አስታውቀዋል። ኢትዮጵያ ከህዳሴ ግድብ በታች ሊለማ የሚችል ከ230,000 ሄክታር በላይ መሬት ቢኖራትም በታችኛው ተፋሰስ ያሉ ሀገራትን ጥቅም በማገናዘብ ይህንን የመስኖ ልማት እስካሁን አለመተግበሯን ሚኒስትሩ አብራርተዋል። ግድቡ ኃይል ካመነጨ በኋላ የሚለቀው ውሃ ወደ ታችኛው ተፋሰስ የሚፈስ መሆኑን በመጥቀስ ኢትዮጵያ በአባይ ውሃ ላይ የጋራ ተጠቃሚነትን የሚያረጋግጥ አካሄድን እንደምትከተል አመላክተዋል። የህዳሴ ግድብ አስተዳደር ጉዳይ በመከተልም ሚኒስትሩ ግድቡን በጋራ ለማስተዳደር የሚቀርቡ ሀሳቦችን ኢትዮጵያ እንደማትቀበል ገልጸዋል። So the intention of this dam is purely for hydropower generation. Building such huge dam የዚህ ግድብ ዋና ዓላማ በሙሉ የውሃ ኃይል ማመንጨት ነው። እንደዚህ ያለ ግዙፍ ግድብ መገንባት በተለይም በአባይ ወንዝ ላይ ወደ አባይ ወንዝ የሚፈሰውን ከፍተኛውን የውሃ መጠን የምንይዝበት ቦታ በመሆኑ ለመላው ክልል ብልጽግናን ለማምጣት ተስማሚ መንገዶችን መከተል ማለት ነው። ይህም በኢትዮጵያ ብቻ የሚወሰን አይደለም። በአባይ ተፋሰስ የሚገኙ ወንድሞቻችንም ከዚህ ጥቅም ያገኛሉ። ስለዚህ ግድቡ በመስከረም 2025 በሙሉ የማምረት አቅሙ ከተመረቀ በኋላ ኢትዮጵያ በእርግጥ ከፍተኛ መጠን ያለው ኃይል ማመንጨት ችላለች። ይህ ኃይል ለኢትዮጵያ ብቻ ሳይሆን ለጎረቤቶቻችንም ጭምር ይጠቅማል። ለጅቡቲ፣ ለኬንያ ከዚያም ለታንዛኒያ። ከዚህም ተጨማሪ የኃይል ጥያቄዎች እየደረሱ ነው። for Djibouti, for Kenya, then to Tanzania, and the more demands are coming. So we believe such kind of huge projects that we build by our own, the spillover is also for the region.
not only for Ethiopia. ግድቡ በኢትዮጵያውያን የገንዘብ አስተዋጽኦ የተገነባና ብሔራዊ ኩራት የሆነ ፕሮጀክት መሆኑን ጠቅሰው በግድቡ ላይ የውጭ አካላት ቁጥጥር የሚያደርጉበትን አሰራር ኢትዮጵያ እንደማትቀበል አስገንዝበዋል። ሆኖም በአባይ ውሃ ላይ የጋራ ጥቅምን ለማረጋገጥ በውይይትና በትብብር መስራት እንደሚቻል ኢትዮጵያ ያላትን ጽኑ አቋም ሚኒስትሩ አረጋግጠዋል። በመሆኑም የአባይ ተፋሰስ ሀገራት የኢትዮጵያ የልማት መብት ለመገደብ በመወከል ይልቅ ዘላቂ መፍትሄ ላይ ለመድረስ በውይይትና በትብብር ላይ ማተኮር እንደሚገባ ሚኒስትሩ ገልጸዋል። ኢትዮጵያና ሩሲያ በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር ዘርፎች ላይ ያላቸውን ትብብር ለማጠናከር እንደሚሰሩ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪን ገለጹ። አምባሳደሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን በጎበኙበት ወቅት በሁለቱ ሀገራት መካከል ረጅም ዘመን ያስቆጠረ ጠንካራ ግንኙነት መኖሩን ጠቁመዋል። ይህንን ግንኙነት ወደ አዳዲስ የትብብር መስኮች በማስፋት በምርምርና ልማት፣ በሰው ኃይል ስልጠናና በቴክኖሎጂ ልውውጥ ላይ የጋራ ስራዎችን ለማሳደግ ትኩረት መስጠቱንም አምባሳደሩ አስረድተዋል። ትብብሩ የብሪክስ አባል አገራት አርቲፊሻል ኢንተለጀንስ ለጋራ ልማትና ተጠቃሚነት ለማዋል ከሚያደርጉት ጥረት ጋርም የሚጣጣም መሆኑን ገልጸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው ኢንስቲትዩቱ በሀገሪቱ የዲጂታል ሽግግርን ለማፋጠን በምርምርና ልማት ዘርፍ ሊያከናውኗቸው ያሉ ስራዎችን ለአምባሳደሩ አስተዋውቀዋል። እንደ ዶክተር ወርቁ ገለጻ የኢንስቲትዩቱ ምርምርና ልማት ስራዎች በሀገሪቱ ቅድሚያ በተሰጣቸው ማህበራዊና ኢኮኖሚያዊ ዘርፎች ውጤታማ የቴክኖሎጂ መፍትሄዎችን ለማምጣት እያገዙ ይገኛሉ። የአፍሪካ ጤና ጥበቃ ፌዴሬሽን ዋና መስሪያ ቤት በአዲስ አበባ እንዲቋቋም መንግስት ሙሉ ድጋፍ እንደሚያደርግ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ 13ኛውን የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤንና ዓለም አቀፍ የጤና ኤግዚቢሽን በአድዋ ድል መታሰቢያ ሙዚየም በይፋ ከፍተዋል። የኢትዮጵያ መንግስት የአፍሪካ ህብረት አህጉራዊ የጤና አጠባበቅ ዋና መስሪያ ቤት እዚህ አዲስ አበባ እንዲቋቋም ለመደገፍ ሙሉ ዝግጁነት አለው። እኛም ይህንን እውን ለማድረግ ከአፍሪካ ህብረትና ከሚመለከታቸው ተቋማት ጋር በምክክር በህጋዊ ዝግጅቶችና በሚያስፈልጉ ተግባራዊ እርምጃዎች ላይ ለመስራት ዝግጁ ነን። ይህንን ለማድረግ ያለው ምክንያትም ቀላል ነው። በአፍሪካ ያለው የግል የጤና ዘርፍ ጠንካራና አህጉራዊ መድረክ ይገባዋል። ይህ መድረክ ከአፍሪካ ህብረትና ከአፍሪካ በሽታዎች ቁጥጥርና መከላከል ማዕከል አፍሪካን ሲዲሲ ቅርብ የሆነ መንግስታትና የንግድ ዘርፍ አልፎ አልፎ ብቻ ሳይሆን በቀጣይነት የሚገናኙበት መድረክ መሆን አለበት። ፖሊሲዎች ከኢንቨስትመንት ጋር የሚገናኙበት፣ ፈጠራዎችን ከማስፋፋት ጋር የሚገናኙበት እንዲሁም የአፍሪካ መፍትሄዎች የአፍሪካ ገበያዎችን ማግኘት የሚችሉበት መድረክ ይሆናል። እናም አዲስ አበባ ይህንን ዋና መስሪያ ቤት ለመሆን ዝግጁ ናት። አዲስ አበባ is ready to provide that home. በዚህ ወቅት ባስተላለፉት መልእክት አፍሪካ በጤና ዘርፍ ያላትን አቅም በማጠናከር የጤና ሉዓላዊነቷን ማረጋገጥ እንዳለባት አመላክተዋል። የጤና ሉዓላዊነት ማለት መድኃኒትና የሕክምና ቁሳቁስን በሀገር ውስጥ ማምረት፣ የጤና ባለሙያዎችን ማሰልጠንና ማቆየት እንዲሁም ወረርሽኞችና የጤና ቀውሶችን በራስ አቅም መቋቋም መቻል እንደሆነ ገልጸዋል። ኢትዮጵያ የመድኃኒት የምርመራ ቁሳቁስና የሕክምና መሳሪያዎችን በሀገር ውስጥ ማምረት እያጠናከረች መሆኗን ምክትል ጠቅላይ ሚኒስትሩ ጠቁመዋል። በተጨማሪም አዲስ አበባን ለአፍሪካውያን የጥራት ያለው የህክምና አገልግሎት መዳረሻ ለማድረግ ዘመናዊ ሆስፒታሎችና የጤና መሰረተ ልማቶች እየተስፋፉ መሆናቸውን ገልጸዋል። We will work to make Addis Ababa a leading African destination for specialized አዲስ አበባን በልዩ የጤና አጠባበቅና በህክምና ቱሪዝም ዘርፍ ቀዳሚ የአፍሪካ መዳረሻ ለማድረግ እንሰራለን። በየዓመቱ የአፍሪካ ቤተሰቦች ህክምና ለማግኘት እጅግ ረጅም ርቀቶችን ይጓዛሉ። በዚህም በአፍሪካ ውስጥ የጤና ስርዓቶችን ማጠናከርና የስራ ዕድሎችን መፍጠር ይችሉ የነበሩ ሀብቶችን ያወጣሉ። አፍሪካ ምርጥ ዶክተሮች አሏት፣ ጎበዝ ነርሶችና ሳይንቲስቶች፣ የስራ ፈጣሪዎች አሉን። እንዲሁም እያደገ የሚሄድ ገበያና ብዙ ወጣት ህዝብ አለን። በእርግጥ የምንፈልገው ነገር እነዚህን ተስጦዎች ከዓለም አቀፍ ደረጃ ካላቸው ተቋማት ከቴክኖሎጂ ከኢንቨስትመንትና ከደረጃዎች ጋር ማገናኘት ነው። ቴክኖሎጂ ኢንቨስትመንት ኤንድ ስታንዳርድስ መንግስት ከግሉ ዘርፍ ጋር በመቀናጀት የካፒታል የቴክኖሎጂና የፈጠራ አቅሞችን በመጠቀም የጤና ስርዓቱን ለማጠናከር ስራዎችን እያከናወነ መሆኑን አስታውቀዋል። በጤና ዘርፍ የሚሳተፉ የግል ባለሀብቶች፣ መንግስታትና ሌሎች ባለድርሻ በአህጉራዊ ደረጃ ተቀናጅተው እንዲሰሩ የሚያስችል መድረክ መፍጠር ያስፈልጋል ያሉት ምክትል ጠቅላይ ሚኒስትሩ የአፍሪካ ጤና ጥበቃ ፌዴሬሽን ዋና መስሪያ ቤት በአዲስ አበባ እንዲቋቋም መንግስት ሙሉ ድጋፉን እንደሚያደርግ አረጋግጠዋል።
የኢትዮጵያ ምርቶችን ወደ ቻይና ገበያ ለማስገባት ሲካሄድ የቆየው የገበያ ማስፋፊያ ስራ ውጤት እያሳየ ነው። በዚህም የተካሄደው የንግድ ድርድር ወደ 33 የሚጠጉ ውሎች እንዲፈረሙ ማድረጉም ተገልጿል። የውሎቹ ዋጋም ከ340 ሚሊዮን ዶላር ይበልጣል። ቡና፣ የቅባት እህሎች፣ ጥራጥሬ፣ ቆዳ፣ የማዕድን ምርቶችና ጨርቃጨርቅ በተፈረሙበት ውሎች ውስጥ ተካተዋል። የንግድና ቀጠናዊ ትስስር ሚኒስቴር ከቻይና ገዢዎች ጋር ሲያደርግ የቆየው ውይይት ወደዚህ ውጤት መምጣቱን ገልጿል። እንግዲህ እንደ መንግስት በዋናነት የኢትዮጵያ ውጭ ንግድ በ2018 11.2 ቢሊዮን ዶላር የደረሰ ቢሆንም በ2019 በጀት ዓመት የያዝነው 13.4 ቢሊዮን ዶላር እና ከዛ በላይ ነው። ያን ለማሳካት የሚያስችል የገበያ እድል ፍለጋ፣ የፕሮሞሽን ስራ፣ የእኛ ምርቶች የማስተዋወቅ እና በዓለም ገበያ ተወዳዳሪ እንዲሆኑ የማድረግ ውጥን አካል ነው። በጣም ትልቅ አፈጻጸምና ውጤት የተገኘበት ነው። 340 ሚሊዮን ዶላር ማለት ቀላል ገበያ አይደለም። ይህንን የማስፋት የማጥለቅ ስራዎች በሚቀጥሉት ጊዜያት በስፋት የሚከናወኑ ነው የሚሆነው። የቻይና ገበያ ለኢትዮጵያ ያለውን እድል የሚያሳየውም ይሄ ነው። በኢትዮጵያ የቻይና አምባሳደር ቼንሃይ ቻይና ትልቅ የሸማቾች ገበያ መሆኗን ጠቁመው ኢትዮጵያ ያሏትን ምርቶች ወደዚህ ገበያ በብዛት ማስገባት እንደምትችል ተናግረዋል። ቻይና ለአፍሪካ ምርቶች የሰጠችው ከቀረጥ ነጻ የገበያ እድልም ይህንን ሂደት እያገዘ መሆኑን አምባሳደሩ ገልጸዋል። የንግድ ግንኙነት እየሰፋ እንደሆነ የሚያሳየው ሌላው ነገር ደግሞ በኢትዮጵያ የሚያፈሩ የቻይና ባለሀብቶች መጨመራቸው ነው። አምባሳደር ቼን እንዳሉት ባለፉት 2 ዓመታት አዳዲስ ቻይናውያን ባለሀብቶች ወደ ኢትዮጵያ መጥተዋል፣ አዳዲስ ፋብሪካዎችንም መስርተዋል። ይህ ትብብር ከንግድ አልፎ ወደ ኢንዱስትሪ፣ ግብርና፣ ከተማ ልማት እየሰፋ መሆኑንም አምባሳደሩ ጠቁመዋል። Big market for all, export to China. ወደ ቻይና ለመላክ እጅግ ትልቅ የወጪ ንግድ ገበያ አለ። ቻይና በዓለም ላይ ካሉ ትልልቅ ገበያዎች አንዷ እንደመሆኗ በእጅግ ፈጣን ሁኔታ እያደገችና የለማች ሲሆን እጅግ ብዙ የሸቀጦችን አቅርቦት ትፈልጋለች። በተመሳሳይም ኢትዮጵያ እጅግ የበለጸጉ የተፈጥሮ ሀብቶች ያሏት ሲሆን እሷም በእጅግ ፈጣን ሁኔታ እያደገች ነው። ስለዚህ የሁለቱን ሀገራት ገበያዎች እንዲሁም ምርቶችን ማገናኘትና ምርቶቹን ለገበያው ፍላጎት ማስማማት ለሁለቱም ሀገራት እጅግ አስፈላጊ ነው። በዚህም መሰረት ሁሉንም አይነት ጥራት ያላቸውን የኢትዮጵያ ምርቶች ወደ ቻይና ለመላክ አስፈላጊውን ዝግጅት እያደረግን ነው። Very important step after the adoption and the implementation of the zero tariff policy towards Africa and Ethiopia. ኢትዮጵያ በበኩሏ በቻይና የተገኘውን የገበያ እድል ወደ ሌሎች ትልልቅ ገበያዎች ለማስፋት እየሰራች ነው። ከ340 ሚሊዮን ዶላር በላይ የተፈረሙት ውሎች በዚህ ጥረት የተገኘ አንድ ትልቅ ውጤት ሆኗል። የተባበሩት መንግስታት የኢትዮጵያ አስተባባሪ በትግራይ ክልል እየተስፋፋ ስለሚገኘው ድርቅና የሰብአዊ ችግር ከፍተኛ ስጋት መኖሩን ገለጹ። አስተባባሪው በሰጡት መግለጫ በክልሉ ውስጥ 148 ቀበሌዎች እስካሁን ድረስ ዝናብ እንዳላገኙ ጠቁሞ በኤልኒኖ ተጽዕኖ የተባባሰው ድርቅ ከፍተኛ የምግብ እጥረትን እያስከተለ መሆኑን አስረድተዋል። 148 ቀበሌዎች have not seen a drop of rain. ያየነው ነገር በአሁኑ ወቅት በአስከፊ ድርቅ ውስጥ እንዳለን ያሳያል። አሁን ከባድ ድርቅ እያጋጠመን ሲሆን ይህም አስከፊ መዘዞችን እያስከተለ ነው። ይህ ድርቅ በኤልኒኖ ክስተት በመባባሱ በክልሉ ብቻ ሳይሆን በሌሎች የሀገሪቱ ክፍሎችም ከፍተኛ የምግብ እጥረትን እያስከተለ ነው። በዚህ የተስፋፋ ውጥረት ምክንያት ሰዎች በማህበረሰባቸውና በኢኮኖሚያቸው ላይ ኢንቨስት ለማድረግ ፈቃደኛ አይደሉም። ከሰዎች ደጋግሜ እየሰማሁት ያለሁት መልእክትም ይህንን ነው። The message I've heard over and over again. በተጨማሪም በትግራይ ያለው ውጥረት በህዝቡ ዘንድ ፍርሃት መፍጠሩንና ይህም ዜጎች በኢኮኖሚና በማህበራዊ እንቅስቃሴያቸው እንዳይሳተፉ እያደረገ መሆኑን ገልጸዋል። የትግራይ ህዝብ ጦርነትን እንደማይፈልግ፣ ውጥረቶች እንዲቀነሱና የፖለቲካ አካላት በውይይት መድረክ የጋራ መፍትሄን እንዲያገኙ ፍላጎት እንዳለውም አመላክተዋል። የተባበሩት መንግስታትም ሁሉም ልዩነቶች በድርድርና በሰላማዊ ውይይት ሊፈቱ እንደሚችሉ ገልጾ የፖለቲካ አመራሮች የህዝቡን ድምጽ በማዳመጥ የሰላምና የመረጋጋት አቅጣጫን እንዲከተሉ ተቋሙ ጥሪ አቅርቧል። ተቋሙ በመጨረሻም የህዝቡ ቀዳሚ ፍላጎት የመኖር ዋስትና የሰላም ጥበቃ መሆኑን በመግለጽ ማንኛውም አዲስ ግጭት እንዲታገድ አስፈላጊነቱን አሳስበዋል። የትግራይ ህዝብ ውጥረቱን እንዲቀንስና እንዲረጋጋ ይፈልጋል። የፖለቲካ ተቃዋሚዎችም ጉዳዮችን በጋራ ለመፍታት የሚያስችል የጋራ መግባባት ላይ እንዲደርሱ ይፈልጋል። ይህም የዓለም አቀፉ ማህበረሰብ ፍላጎት ነው። ህዝብ ያለበትን የሰብአዊ ድጋፍ ፍላጎት በተገቢ ሁኔታ ለመመለስ መደበኛ የኢኮኖሚ እንቅስቃሴዎችን እንደገና እንዲጀምሩና ትኩረታችንም ወደፊቱ ለማድረግ መቻል እንፈልጋለን። ሰዎችን የሚከፋፍሉና የሚያጋጩ ማንኛውም ጉዳዮች በድርድር ጠረጴዛ ዙሪያ ሊፈቱ ይችላሉ። ስለዚህ የትግራይ ህዝብ መደበኛ የኢኮኖሚ እንቅስቃሴዎችን እንዲያከናውን
እና ወደ መደበኛ ህይወት እንዲመለስ የሚያስችል ምቹና ሰላማዊ ሁኔታ መፍጠር አስፈላጊ ነው። የፖለቲካ ተዋናዮችም ከጦርነት አቀንቃኝነት ይልቅ ለሁሉም ሰው የሚሆን የወደፊት ሁኔታ ምን መሆን እንዳለበት በጋራ በመመልከትና በመስማማት መጀመራቸው አስፈላጊ ነው። አዲስ አበባ የውሃና የፍሳሽ መሰረተ ልማቷን እያሳደገች መሆኗ ተገለጸ። የከተማዋ የመጠጥ ውሃ አቅርቦት ለማሻሻልና የፍሳሽ አወጋገድ ስርዓቱን ለማዘመን የተገነቡ ፕሮጀክቶች ለአገልግሎት በቁ። በቀን 60,000 ሜትር ኩብ ውሃ ማምረት የሚችለው የመጠጥ ውሃ ፕሮጀክትና በቀን 20,000 ሜትር ኩብ ፍሳሽ ማጣራት የሚችለው የኮዬ የፍሳሽ ማጣሪያ ጣቢያ ተመርቋል። ፕሮጀክቱ የከተማዋን የመጠጥ ውሃ እጥረት ለማቃለል፣ የፍሳሽ አወጋገድ አቅምን ለማሳደግ እንዲሁም የነዋሪዎችን ጤናና የአካባቢ ንጽህና ለመጠበቅ ያላቸው አበርክቶ ከፍተኛ እንደሆነ ተገልጿል። በከተማዋ የፍሳሽ አወጋገድ በተለይም ከባድ ችግር ሆኖ መቆየቱን ያነሱት የከተማ አስተዳደሩ ኃላፊዎች የፍሳሽ ወደ ወንዞች መለቀቅና የውሃ አካላት መበከል በነዋሪዎች ጤናና በአካባቢ ላይ ጫና ማሳደሩን ገልጸዋል። ይህ ችግር በዘላቂነት ለመቅረፍ ፍሳሽ ማጣሪያ መሰረተ ልማቶች እየተስፋፉ መሆኑን ጠቁመዋል። በዚህም በቀን የፍሳሽ ማጣራት አቅም ከ20,000 ሜትር ኪዩብ ወደ 250,000 ሜትር ኩብ ማደጉ ተገልጿል። ዘመናዊ የፍሳሽ ማጣሪያ ጣቢያዎች ቁጥርም ከ1 ወደ 46 ከፍ ብሏል። በተመሳሳይ የመጠጥ ውሃ ምርት አቅምን ለማሳደግ የተለያዩ የውሃ ምንጮች እየለሙ መሆኑን አስተዳደሩ አስታውቋል። የተመረቀው ፕሮጀክት ብቻውን በቀን 60,000 ሜትር ኩብ ውሃ ማምረት የሚችል ሲሆን በቀጣይ በጀት ዓመት በቀን 130,000 ሜትር ኩብ ውሃ ማምረት የሚያስችል ፕሮጀክት ለማጠናቀቅ እየተሰራ ነው። የከተማ ልማት ከህንፃና መንገድ ግንባታ ብቻ የሚመዘን እንዳልሆነ የገለጹት ኃላፊዎቹ በቂ የመጠጥ ውሃ፣ ዘመናዊ የፍሳሽ አወጋገድ፣ ንጹህ አካባቢና ለኑሮ ምቹ መሰረተ ልማት መኖር የከተማ ልማት ዋና መለኪያዎች መሆናቸው አመላክተዋል። ፕሮጀክቶቹ በተለያዩ አካባቢዎች የተገነቡ ሲሆን ለትግበራቸው ከአካባቢው ነዋሪዎች፣ ከኦሮሚያ ክልልና ከሌሎች አካላት ጋር ትብብር መደረጉም ተገልጿል። የከተማዋን የውሃና የፍሳሽ አገልግሎት ለማሻሻል የሚደረገው ጥረት በቀጣይም እንደሚጠናቀር የከተማ አስተዳደሩ አስታውቋል። ተባብሮና በልማት ተሳስሮ በጋራ ተጠቃሚነት መርህ አብሮ ማደግ ዓለም ላይ የታወቀና ሲተገበር የኖረ ልምድ ነው። እኛም ከአካባቢው ነዋሪ ጋራ በዚሁ መርህ በመተባበር አብሮ የማደግ መርህን ተከትለን ለማንም ከማይጠቅም ተገቢ ያልሆኑ ስሜቶች በመራቅ የጋራ ልማቶቻችንን በጋራ እየሰራን ነው። ወደፊትም በእነኚሁ መርሆች የምንከተልና የምንሰራ ይሆናል። ክቡራትና ክቡራን፣ መሰረተ ልማት መገንባቱ ብቻ ግብ አይደለም። ይልቁንም የተገነባውን መሰረተ ልማት መጠበቅ የሁላችንም ድርሻ መሆኑን በመረዳት በሙሉ መተግበር ያስፈልጋል። የውጭ ጎብኚዎች የአዲስ አበባን የቱሪዝም አቅም አወደሱ። አዲስ አበባ የተፈጥሮና የታሪክ መስህቦቿን ከከተማዋ የልማት ጥረት ጋር በማጣበር የጎብኚዎቹን ቀልብ እየሳበች መሆኗ በኢትዮጵያ የሚኖሩ የውጭ ዜጎች ገለጹ። ከተማዋን የጎበኙ የውጭ እንግዶቹ በተለይም የእንጦጦ ፓርክ፣ የብሔራዊ ሙዚየምና የወንዝ ዳርቻ ልማቶች ያላቸውን ልዩ ገጽታን አንስተዋል። ከተማዋን በቅርቡ የጎበኙ አንድ የውጭ እንግዳ እንደገለጹት አዲስ አበባ ካዩት በኋላ የከተማዋ ንጽህና ውበት እንዳስደነቃቸው ተናግረዋል። በተለይም የወንዝ ዳርቻዎች ከዚህ በፊት ከነበሩት ሁኔታ ተለውጠው ለመዝናኛና ለከተማ ነዋሪዎች አዲስ የእረፍት ቦታ መፍጠራቸውን ጠቁመዋል። ከቤተሰብ ጋር በከተማዋ የእረፍት ጊዜን ለማሳለፍ በአረንጓዴ ስፍራዎች መዝናናትና የወንዙ ዳርቻ መጎብኘት ለከተማዋ አዲስ መዝናኛ አማራጭ እየፈጠረ መሆኑን ጎብኚዎቹ ገልጸዋል። በውበቱና በከተማዋ ንጽህና በጣም ተገርሜያለሁ። ማለቴ ከሌሎች ብዙ ሀገር ጋር ሳነጻጽር ይህች ከተማ በጣም ንጹህ ናት። እንዲሁም ከዚህ ያሉት ሰዎች በጣም ደግ ናቸው። እዚያ አካባቢ ሰዎች በወንዙ ዳር በወንዙ ማዕበል ውስጥ ይኖሩ እንደነበር አስታውሱ። ስለዚህ ከአካባቢው ሙሉ በሙሉ ታድሶና እንደገና ተሻሽሎ ተደራጅቷል። ይህም ለአካባቢው አዎንታዊ ግንዛቤና ራዕይን ይፈጥራል። እኔ እዚህ ከቤተሰቦቼ ጋር ነኝ። እዚህ የእረፍት ጊዜም ማሳለፍ ይችላሉ፣ ደህንነትም ይሰማቸዋል። እንዲሁም በአረንጓዴ ቦታዎች በሚፈሰው የወንዙ ውብ ገጽታ መደሰትን ይችላሉ። እኔ ኢትዮጵያ ውስጥ ለ2 ዓመታት ተኩል ያህል እየኖርኩ ነው። እዚህ መኖሬ እጅግ ያስደስተኛል። በኢትዮጵያ ብዙ እንቅስቃሴና ፈጣን ልማት እየታየ ነው። ኢትዮጵያ በአፍሪካ ዋና ዋና የቱሪዝም መዳረሻዎች ከሆኑት አንዷ መሆኗን ስመለከት እንዲያውም ለረጅም ጊዜ ይህንን ሚና ስትወጣ ቆይታለች። አሁን ግን ወደ ቀጣዩ ደረጃ በመሸጋገር በምስራቅ አፍሪካ ዋና የቱሪዝም ማዕከል ለመሆን በእውነት እየተራመደች ነው። በእርግጥ በጣም ድንቅ ነው። የኢትዮጵያ የከበረ ታሪክ በተለያዩ ዘመናትና የታሪክ ወቅቶች ማየት በጣም ልብ የሚነካና አስደናቂ ነገር ነው።
ለዛሬ ያዘጋጀነው የሳምንቱ የዜና ቅኝት እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ኢክራም ሱልጣን አብሬያችሁ ቆየው። ሳምንት በሌላ የዜና ክፍል እስከምንገናኝ መልካም ሳምንት ይሁንላችሁ። ቸር ሰንብቱ።